ጨረቃዎች ዛሬ ብቅ ብለዋል ማለት ነው። ትከሰሳላችሁ። ዛሬ ማታ ብቅ ካላላችሁ እያንዳንዳችሁ ትከሰሳላችሁ ማለት ነው። ጨረቃ ፋሚሊዎችን ዛሬ በአዲስ ነገር በአዲስ ምዕራፍ ሊመጡላችሁ ነው ማለት ነውና እኔ ግን ገርም ያለኝ ሁሌ ሰርግ ሁሌ ቀለበት የነሱ መቼ ነው የሚያልቀው? አንዴ ልጅ ታሳቅፏችኋላችሁ። እኛ ወልደን ሳናያቸው 2-3 ልጆች አቅፎ እናያለን። እንዴ እየተደበቁ ነው እንደሚወልዱት እነዚህ ልጆች ወይስ ነው እንደ እንቁላል በፋብሪካ ይመረታል እንዴ ልጅ? እኔ ግራ ገባኝ እኮ እንደው ሰርጋቸው ሳላይ ልጅ እያየው ነው። እነሱ ደግሞ ሁሌ ቀለበት ነው። እንዴት ነው ነገሩ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ነኝ አልሐምዱሊላህ፣ ሁሉ ነገር ሰላም ነው። እናንተም ጋር ሰላም እንደሆነ ተስፋ አለኝ። እንግዲህ ዛሬ በአዲስ ምዕራፍ በአዲስ ተስፋ በአዲስ ህይወት የሚል እንግዲህ ጨረቃ ፋሚሊዎች ብቅ ብለዋል ማለት ነው። ማንም ሰው እንዳይቀር ተብላችኋል። ሁላችሁም ተጠርታችኋል። የቀረ ሰው ግን ክስ ይቀርብበታል ማለት ነው። እንግዲህ ክሱን እወጣለሁ ያለ ሰው መቅረት ይችላል ማለት ነው። አለበለዚያ ግን ክስ መከሰስ አያዋጣኝም፣ እንደምንም ብዬ እንደምንም አመቻችቼ ማዳም እንደው ዛሬ ከቤት ብትወጣልኝ ደስ ባለኝ እያላችሁ እንደው ዱዓ አድርጉ። ማዳሞች እቤት እንዳይውሉ ማለት ነው። በዛ ሰዓት በተለይ እቤት እንዳይቀመጡ። ምክንያቱም እያየሽ እየጠሩሽ አይምሮሽ 2 ቦታ ቢዚ እንደሆነ በተለይ አረብ ቤት የምንሰራ ሰዎች ማለት ነውና ቀልባችንም አይምሮአችንም ሁሉ እኮ ነው የወሰዱብን እነዚህ ልጆች። ኧረ ተው እባካችሁ፣ ተው ስራ እንስራበት እንዴ! ምን ሆናችሁ ነው? እና እንግዲህ ዛሬ ይመጣሉ ማለት ነው። በአዲስ ነገር ይመጣሉ። እኔ ግን ሁሌ የሚገርመኝ ነገር ማለት ነው ሁሌ ቀለበት ነው የሚያደርጉት። ሰርግ አናይም፣ ድግስ አናይም። ለምንድን ነው ሁሌ ብቻ ቀለበት ነው ወይስ ምንድን ነው ነገሩ? ሁሌ አበባ ነው እንዴ? ምንድን ነው ነገሩ? በቃ ተጋቡ እንዴ! ሰው እኮ እናንተ ሳታገቡ ልጅ እያሳቀፋችሁ ነው። እናንተ ሳታረግዙ ወልዳችሁ ልጅ እያሳቀፋችሁ ነው። እኔ እኮ ግራ ገባኝ። እንዴ ልጅ በቃ እንደ ፋብሪካ በእንቁላል ልክ እንደ እንቁላል በአፍሪካ እየመረተ ነው እንዴ ልጅ? እንዴት ነው ነገሩ? አይ ኢንተሊጀንት የስራ ሂስጥ ማለት ነው። እንግዲህ አግብተው ሳናያቸው 2-3 ልጆች አቅፈው ስናይ በጣም ነው የሚገርመው። እንዴ ሰው ለምን 9 ወር ያረግዛል? እንደዚህ ከሆነ ማለት ነው ለምን 9 ወር አንድ ሴት ልጅ 9 ወር ሙሉ በድካም ሆዷ እንዴት ነው? እና ለማንኛውም ጨረቃ ፋሚሊዎች ይመቻችሁ፣ ታዝናኑናላችሁ። እዚህ በማዳም ስራ ውጥር ብለን አይምሯችን ቢዚ ሆኖ በሀሳብ በጭንቀት ስንሆን አንዳንዴም እናንተን ስናይ ስትጨቃጨቁ ስትጣሉ ምናምን ስናይ ታዝናኑናላችሁ ማለት ነው። እናመሰግናለን። እኛንም ደግሞ አበረታቱን። ያው እኛም ነገ እንደናንተ እንድንሆን ማለት ነው። አበረታቱን፣ ከጎናችሁ ነን በሉን። በእርግጥ ታመሰግኑናላችሁ፣ እንሰማለን አንዳንዴ ማለት ነው። ያው ስለምታዝናኑን ደግሞ እናመሰግናለን። በርቱ፣ ጠንክሩ ማለት ነው። እና ደግሞ በቃ ይበቃል። እስከ ዛሬ ድረስ ቀለበት ብቻ የሆነ ነገር ብቻ ይበቃል። አሁን ተጋብታችሁ ድል ባለ ሰርግ አግብታችሁ በቃ እኛ ዝም ብሎ የፋብሪካ ልጅ ማየት አንፈልግም። ወልዳችሁ የራሳችሁ ልጅ ማየት ነው የምንፈልገው። እንዴ ምን ነው እንደ ድሮ በንፋስ የተወለደ ልጅ እያመጡ እያሳቀፏችሁ እኮ ነው። እናንተ እናስበው ነው ሰው ማለት ነው። በቃ ይበቃችኋል። ስለዚህ አሁን የራሳችሁን ልጅ አቅፋችሁ የራሳችሁ ልጅ ወልዳችሁ አቅፋችሁ ስማችሁ በቃ ዘራችሁ መተካት አለባችሁ ማለት ነው። እና የጨረቃ ፋሚሊዎች እንግዲህ ቤተሰቦች የሆናችሁ ወዳጅ ዘመድ የሆናችሁ ተመልካች፣ ኮመንታተር፣ ላይከር ምንድን ነው የሚባለው ሰብስክራይበር የሆናችሁ በሙሉ እንግዲህ ዛሬ እንዳትቀሩ ማለት ነው። በተለይ አረብ ሀገር ያላችሁ ደግሞ ዱዓ አድርጉ፣ ማዳም ከቤትም እንድትወጣላችሁ በዛን ሰዓት ማለት ነው። በቃ ትክል ብላችሁ አይናችሁ እዛ ላይ ሆኖ እንድታዩ ማለት ነው። አይምሯችሁ ቢዚ እንዳይሆንባችሁ ማለት ነው። 2 ቦታ እንዳይሆንባችሁ ማለት ነው። ሀሳባችሁ እንዳይሰረቅ ማለት ነው። በቃ ትኩር ብላችሁ እነሱን እየተከታተላችሁ አይምሯችሁ አንድ ጊዜ ፈታ አድርጋችሁ ዘና አድርጋችሁ ከዛ በኋላ ወደ ስራችሁ ሄይ ንጂው አምቡላንስ እያላችሁ መስራት ማለት ነው። እና እንግዛ እላችኋለሁ ውድ ቤተሰቦቼ፣ የጨረቃ ፋሚሊዎች ማለት ነው። ውድ የጨረቃ ፋሚሊዎች ሁላችሁም አይሜን የምትወዱ ብሩክን የምትወዱ በሙሉ ሰብስክራይብ አድርጉኝ፣ ስወዳችሁ ማለት ነው። እኔንም አበረታቱኝ። እኔም የስደተኛ እህታችሁ ነኝ።
እንግዲህ በስራ ተጠምጄ ቢዚ ሆኜ ቪዲዮ እየለቀቅኩ አይደለም እና አበረታቱኝ፣ ላይክ አድርጉልኝ። እስቲ ዛሬ በብሩክና በሀይሚ መጥቻለሁ። እንደው የነሱ ወዳጅ የሆናችሁ ስንት ላይክ ይሆን የማገኘው? ስንት ሰብስክራይብ ይሁን በሀይሚና በብሩኬ የሚመጡልኝ የነሱ ወዳጆች እነማን ናቸው በሚል እስቲ ዛሬ በእነሱ መጥቻለሁ። ብዙ ጊዜ እኔ በእነሱ ሰርቼ ቆይቻለሁ፣ ግን አብዛኛው ጊዜ አልሰራሁም። እስቲ ዛሬ ልስራ ማለት ነው፣ ልስራ ብያለሁ እና እናንተም ደግሞ አበረታቱኝ ማለት ነው። ውድ ተመልካቾቼ እንግዲህ ዛሬ እንግዲህ 6 ሰዓት ላይ ብቅ ይላሉ ማለት ነው። ሚዜዎቹም እነማን እንደሆኑ እንድታቁ፣ ፕሮግራሙም ስለምን እንደሆነ እንድታቁ እና ተጠርታችኋል። ማንሽም እንዳይቀር ማለት ነው። ስለዚህ ይህ ነው የምላችሁ ዛሬ ማለት ነው። እንግዲህ ፏፍትን ብለዋል። በቃ ይመቻችሁ። መልካም የስራ ዘመን ይሁንላችሁ። ያሰባችሁት ያሳካላችሁ እያልን እየመረቅናቸው እኛንም ደግሞ በስደት ያለነው ያስብነው አሳክቶልን ከምንወደው ባላችን ከምንሳሳለት በቃ ምን ልበላችሁ የምንኖር ያድርገን። በሀገራችን ፍንድቅ ብለን እኛም የምንኖር ያድርገን። እስከ መቼ የማዳም ጊደር እያጠብን የማዳም ድስት እየፈቅፈቅን እስከ መቼ ድረስ? እውነት አሁንስ ምርር ነው የሚለው ማለት ነው። እስከ መቼ የእነሱን ጩኸት አይምሯችን ቢዚ አድርጎት እንኖራለን? በቃ እኛም በሀገራችን በቃ ፈታ ዘና ብለን የምንኖር ያድርገን። ስደት በቃ ይበለን። እስቲ ሀገራችንም ደግሞ ተሰርተን የምንለወጥ ያድርገን ማለት ነው። እውነት በጣም ከባድ ነው። በተለይ ስደት ላይ ሆናችሁ ብዙ ዓመት የቆየን ሰዎች ከባድ ነው። ጉልበታችን አልቆ ፊታችን ተበላሽቶ በቃ ኩላሊታችን ሁሉ ነገራችን ተለውጦ ነው ሀገር የምንገባው። ሀገር ከገባን በኋላ ደግሞ በጣም ብዙ ችግር አለ። እንግዲህ አላህ ይጠብቀን። ከሁሉም ነገር ደግሞ አላህ ይጠብቀን። አላህ በረዘቀን በሰጠን ነገር ላይ ተደስተ የምንኖር ያድርገን እላችኋለሁ። እንግዲህ ውድ ቤተሰቦቼ ያው ወሬ አላብዛባችሁ። የዛሬ ቪዲዮ ይሄ ይመስል ነበር። በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላምና ጤና ብዙ እመኝላችኋለሁ። ሀገራችንም ሰላም ያደርግልን። ከምንወዳቸው ከምንሳሳላቸው ቤተሰቦቻችንን በሰላም ያገናኘን እላችኋለሁ። እንግዲህ በአዲስ ብራፍ በአዲስ ቪዲዮ ብቅ እንላለን። እንግዲህ ቪዲዮን ከወደዳችሁት ላይክ እና ሼር እያደረጋችሁ አበረታቱኝ። እንዲሁም አዲስ የሆናችሁ ሰብስክራይብ እያደረጋችሁ ሁሌ የምለቀው ቪዲዮ እንዲደርሳችሁ ደግሞ የደውል ምልክቷን መጫናችሁን እንዳትረሱ ማለት ነው። ባይ ባይ።